በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 13 በዚች ቀን ቀሲስ አብጥልማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸው የምትገኝ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የመነኩሴ ዘካርያስ የዕረፍቱ መታሰቢያው ነው። የዚህም መስተጋሪ የአባቱ ስም መርቃርዮስ ነው። ይህም መርቃርዮስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ጊዜ ነገር ተስማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱም እናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሄዶ ከአንድ አረጋዊ አባት መነኩስ ዘንድ በዚያ መነኮሰ። ከጥቂት ወራት በኋላ በሀገር ውስጥ ራብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃርዮስ መጣች። በራብ ስለሆነው ችግር ነገረችው። አቃርዮስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችን አካፈለን፣ እኔም ወንዱን ልጅ ወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚያ በኋላ ልጁ ዘካርያስ ወደ ቅዱሳን አረጋውያን አቀርበው እነርሱም በላዩ ላይ ጸልዩ፣ ባረኩትም። እርሱም ፍጹም መነኩሴ እንደሚሆን ትንቢት ተናገሩለት። ዘካርያስም ከበጎ ስራ ጋር በገዳሙ ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም መጉረምረም ሆነ። መነኩሳቱም እርስ በርሳቸው ይህን ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳሙ ውስጥ በመነኩሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እርሱ መነኩሳት እንዲያንጎራጉሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች በአዘቅት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ስጋውም ተነፋፍቶ ጠቁሮ ተመላልጦም ቆስሎ ብዙ ዘመን በደዌ እንደኖረ ሆነ። ከዚያ በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለ። ከብዙ ቀኖች በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሑድም ቀን ስጋውንና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔር ያን ጊዜ ስራውን ለአባ ኤስድሮስ ገለጸለት። እርሱም ዘካርያስ የሰራውን ለወንድሞቹ መነኩሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነህ መጣህ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነህ መጣህ አሉት። አባ ዘካርያስም በብዙ ገድል ሲጋደል ኖረ። ትሕትናንም ቅንነትንም ያማረ ትሩፋትንም ስራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክሜያለሁ፣ ነገር ግን ከልጄ ሥርዓትን ገድልን አልደረስኩብም ብሎ ተናገረ። በዚህም ተጋድሎም 45 ዓመት ኖረ። እግዚአብሔር ካገለገለ በኋላ በፍቅር አንድነት አረፈ። መላ ዘመኑ 52 ነው። ከዚያ 72 ዓመት በወላጆቹ ቤት ከዚያም 7ቱን በዓመት በወላጆቹ ቤት 45ቱን በገዳም ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአውኖስኪዮስ፣ የዮሐንስ አፈወርቅ፣ የታኦድራ፣ የአብላስ ወንድሞቹ የናውላውስ እና የአቤላ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ጥቅምት 14 በዚህ ቀን ከሰባቱ ሁለቱ አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። በዚች ቀን ከሮሚ ሀገር የሆነ የከበረ እግዚአብሔር ሰው ሙሴ አረፈ። በዚች ቀን ደግሞ የቁስጥንጥንያ ንጉሥ የቴዎዶሲዮስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ ነው። በዚች ቀን የታላቁ የከበረ የአባታችን አረጋዊ ዘሚካኤል የሚባለው መታሰቢያ ነው። በዚች ቀን የመረከዋን ከእነርሱ ጋር ያሉ ሰማዕታት የዶማቴዎስ እና የምራይስ የ431 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበል። ለሁልጊዜ የሚያገለግሉን ኃይላዊ ላይ የተያሳሰው በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።